ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ በእያንዳንዱ ነገር ላይ ለትውልድ አስተማሪ የሆነ እውነትን እውነት ብለን ሁሌ እንደምንሰድረው ለቤተ ክርስቲያን ደግሞ በእውነት ዋና ወንድማችን የሆነው ሰሞኑንም እርዱ አብራችሁት ቁሙ የሆነውን ነገር አያይዤ ከወቅቱና ከጊዜው ጋር አነጻጽሬ ትላንትናና ከትላንት በስቲያ ስለ ወንድማችን እሸቱ ነግሬያችሁ ነበረ። እንዳልኳችሁ የምር ሰው እንደግፉ ሜምበሩ ነው ስንላችሁ ሁላችንም ለሌላ ነገር አይደለም። ስለዚህ ትውልድ እንዲነቃ ይሄን መርሃ ግብር ለትውልድ እንድታደርሱልኝ አደራ እላለሁ። አቡነ ዲሜጥሮስ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪቲው ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጣችኋል? ዝም ስትሉ ዶንኪቲው ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪቲው ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃን የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። እንግዲህ ወንድማችን ኮሜዲያን እሸቱ ልብ በሚሰብር ሁኔታ እውነቱ ይውጣልኝ ብሎ ከጳጳስ እስከ ጀግናው የድሆች አባት እስከ ዶክተር ብንያም አልፎ ተርፎ እያንዳንዱን የግለሰብ ነገርን እያንኳኳ መቀጠሉን እንጠብቃለን። ግን አው ሐቁን አውጡለት። እሸቱ ደጋፊ ከሌላ ወገን አለው ብዬ አላምንም። እውነትና እውነት ወዳዶች ይልቁን የቤተ ክርስቲያን ልጆች የለፋው ለቤተ ክርስቲያንና ለሕዝብ ነውና የሕዝብ አደራን በአግባቡ መርቷልና ሁላችሁም ኮሜዲያን እሸቱን ከትላንት በስቲያም ስናገር እንደነበረው ደግፉት መልእክታችን ነው። ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች፣ ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የገቢ ማሰባሰቢያ ሂደት እንዴት ተጀምሮ እንዴት አለቀ? የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ሰፊ ማብራሪያ ሰጥተውበታል። ሕሊና ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ። እግዚአብሔር ባንተ ላይ ዓላማው ብዙ ነው። አንዴ ይቆዩኝ። አንዴ አባቴ በጣም ይቅርታ፣ ብፁዕ አቡነ ዲሜጥሮስ እየደወሉ ስለሆነ ነው ከኳታር። በመሃል ላስገባቸው፣ ትንሽ ይጠብቁኛል። እሺ ብፁዕ አባታችን ቡራኮ ይድረሰኝ። እንደምን አሉ? ሰላም ነዎት? ጤና ይስጥልኝ። እግዚአብሔር ተመሰገነ ይሁን። እንደምን ሰነበቱ? እንደምን ሰነበታችሁ? እግዚአብሔር ይመስገን። ይፍቱኝ፣ ባርኩኝ። ቡራኮ ይድረሰን። ብፁዕ አባታችን ሰላም ነዎት? እግዚአብሔር ባርከን፣ እግዚአብሔር ጠብቀን፣ እግዚአብሔር ተመሰገነ። ሰላም ናችሁ? ቤተሰብ ሁሉ ስራ ጥሩ ነው? ሁሉ ጥሩ ነው፣ እግዚአብሔር ይመስገን። እርስዎ እንዴት ነዎት? አምላካዊ ተመሰገነ ይሁን። ሰላም ልጅ ሰላም እግዚአብሔር ይመስገን። አሜን አሜን አሜን። ስለደወሉ እግዚአብሔር ያክብርልኝ። ብፁዕ አባታችን በጣም ነው የማመሰግነው።
እንዴ ትናንትና እኮ ደውለንም አላገኘንም ነበረ። በሰው በእነመምህር እሸቱ የተለያዩ ሰዎች ሁሉ አፈላልጉልን። በቸገረኝ ጊዜ ተስፋ ትንሽ በቆረጥን ጊዜ በዛም አካቸው አፈላልጉልን እያል ካለው ስርዓት ብዛት አንጻር ለቅድስት ቤተክርስቲያን ከሚደረግላት አንጻር ፈልገን አግኝተን ችግራችን ከተቃለለ በኋላ ግን ደጋግመን አልደወልንም። ይቅርታ ነው የምለው እኔ። በእውነቱ እግዚአብሔር ያክብርልን። ልታዘዛሁን እንግዲህ ብፁዕ አባታችን ወደፊት ከዚህ በኋላ ለሚሰሩት ስራዎች የሚገለገለው ማህበረሰብ መቼም አምኖ ተማምኖ ደስ ብሎት ከዶንኪቲዩብ ጋር አብሮ ትልልቅ ስራዎችን እንዲሰራ የዶንኪቲዩብን አሰራር በደንብ ለህዝቡ እንዲያውቀው ከዚህ በፊት ማንናገረውን ነገር በአደባባይ በይፋ ማይነገርም ቢሆን ግን አሁን ጊዜው ስላስገደደ ፈተናም ስለመጣ እስቲ አሰራራችንን ሰዎች እንዲረዱት እርሶ የሚያውቁትን ቢመሰክሩልን። ዶንኪቲዩብ እንዴት ነበር ከኳታር ስላሴ ጋር ስራ ሲሰራ እንዴት ነበር አሰራሩ? እስቲ እንግዲህ በእውነት ይሄ ድርጅት ተቋም በእውነት ለቤተ ክርስቲያን ቀና መንፈስ ያለው ለቤተ ክርስቲያን በአራቱም ማዕዘን አንድ አቅጣጫ ማይሄድ በሁሉም ቦታዎች ላይ ችግሯን የሚቀርፍ በጎደለው ቦታ ላይ ቁሞ የሚገኝ የጎደለውን የሚሸፍን ነው የሚል። ካልታመመ ወደ ሕክምና አይሄድም። ሰው ካልተቸገረ ችግሩ የሚቃለልበትን ቦታ አያፈላልግም። በኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ልጆቼ በስደት ያሉት ልጆቼ ያችን ቤተክርስቲያን አቅማቸው የፈቀደውን ያህል አድርገው ከአቅማቸው በላይ ሆኖባቸው በኃይለኛ ሁላችን ተፈትነን ነበረ። የዛንን ጊዜ ነው ወደ ወንድማችን ወደ ልጃችን ወደ እሸቱ መለሰ እስኪ እባካችሁ ሰውዬ አፈላልጉልኝ ብዬ። እሺ አመሰግናለሁ። ብፁዕ አባታችን በጣም ይቅርታ ይቀጥሉ። አሁን ተዘግቷል አላሉ እና በቸገረኝ ጊዜ ወንድማችን ልጃችን የቤተ ክርስቲያን ልጅ ነው፣ የቤተ ክርስቲያን ጌጥ ነው፣ እሱን ብታገኙ የሚል ነገር ከአንዳንድ ወንድሞች ሰማ። በአጋጣሚ ከመምህር እሸቱ ከመምህሬ ከአባቴ እሳቸው ጋራ ከሰራዎች የሆነ ቀረብ ስላለ እባክዎትን የኔታ እሸቱን ያገናኙ እንደምንም ብለው በማለት በተደጋጋሚ እሳቸውን ስጠይቅ ነበረ። እሳቸውም ነግሬዋለሁ፣ ችግር የለም የሚል ነበር እሳቸውን የነገሩኝ። ኋላ ግን ከኔ በፊት ቀርመህ ከቦታው ላይ እንደሄድክ ኋላም ወደ 13 ወይ 14 ሰዎች መሆን ሰራተኞችን ይዘህ በቦታው ላይ እንደሄድክ ቦታውን ስታየው ሁላችንም ሂደናል። በቦታው ላይ ያ የቆመው ህንጻ ራቁቱን የቆመውን ህንጻ ማንም ሊያለብሰው በማይችልበት ደረጃ በነበረበት ሰዓት የተፈለገው ገንዘብም ቀላል ገንዘብ አልነበረም። እኛ ህንጻውን አቁመናል። ህንጻው ከቆመ በኋላ ግን ብዙ በህንጻው ውስጥ መከናወን ያለባቸው ከቆመበት ህንጻው የበለጠ ገንዘብ እንደሚያስፈልግ ህንጻ ኮሚቴውም፣ ሰበካ ጉባኤውም፣ ማህበረ ካህናቱም፣ ሰንበት ትምህርት ቤቱም በዛው በኳታር ያሉ ልጆች ሁሉ አቅማቸው የፈቀደውን ሁሉ አድርገው ከአቅም በላይ በሆነ ጊዜ ነው
ወደ ልጃችን ወደ ወንድማችን ወደ እሸቱ የሄድነው። እዛ በኋላም ከመጣ በኋላም ወደ 2,600,000 ዶላር ነው የተሰበሰበው። 2,600,000 ዶላር ተሰበሰበ። ያ ከተሰበሰበ በኋላም በጣም እኔ ካዘንኩበት የበለጠ ደስታው አስለቅሶኛል። ተቸግረን ነበር፣ አዝነን ነበር፣ ተፈትነን ነበር። እግዚአብሔር እንድናስበው ነው ያስቸገረን እንጂ እንኳን የእግዚአብሔር ቤት የግለሰብ ቤት እንኳን ይሰራል። እግዚአብሔር ይሰራል። የራሱን ቤት በራሱ ሰው እንደሚያሰራው ብናውቅም ማን እንደሆነ አናውቅም ነበር እና ወንድማችን ልጃችን ይሄ ከሆነ በኋላ የመጨረሻ መሸኛ ሰርተፍኬት የሰጠነው። እንዲያውም እኔ ለሰራተኞቹ ቢያንስ እንኳን ትንሽ የትራንስፖርት ሌላም ነገር የሚሆን ነገር ስል በምንም ተአምር እንዲህ አይነት ነገር መልመድም የለባቸው አላስለምድም። ለእኔም እኔ ሀብቴ ቤተክርስቲያን ናት በሚል ደረጃ ነው። ይህንን ዋሽቼ ወይም ዝምዬ ለፕሮግራም እናገረው ከሆነ ከእግዚአብሔር እሸቱ አይበልጥም። እግዚአብሔርን ክጄ ወይም ደግሞ ለምሰል አላወራም። ወላዲተ አምላክ ሰው መልካም ያደረገ ሰው በየዕለቱ የሚታወስ የሚያስደንቅ ስራ በዛ ቦታ በመሰራቱ እንዲያውም የዛን ልጅ ቆሜ ተናገዳለሁ። በዚህ አጋጣሚ ጆርዳንም አለን እባክህ ወንድሜ የተሰጠን ቦታ 3500 ካሬ ሜትር ባህረ ዮርዳኖስ ላይ ተሰጠናል። ቦታውን አጥረን እየጠበቅን ነው እና ቦታው በዩኔስኮ የተመዘገበ ስለሆነ እዛ ቦታ ላይ ደረጃ እንሰራለን ብለን እናስባለን። እባክህ ብዬ ስጠይቅ መጀመሪያ የይለቅ አንዳንድ ስራዎች አሉብኝ። ነገሮች ከጨረስ በኋላ ግን ምንም ችግር የለም፣ ለቤተ ክርስቲያን ያልሆነ እውቀት፣ ጉልበት፣ ጊዜ ለማንም ሊሆን አይችልም በማለት የቋጣሮ ችግር ከተሸፈነ በኋላ ባሉ ችግሮች ውስጥ በተደጋጋሚ በማሳሰብ የማውቀው ታሪክ ይህን ነው። እንኳን ለራሱ ለሰራተኞች እንኳን ሳይቀር አላስለምድም በምንም ተአምር ቤተክርስቲያኔን እና ይሄ ራሱ አስራት በኩራቴ ነው በሚል ህዝበ ክርስቲያኑ የኢትዮጵያ ህዝብ ገንዘብ የሚሰጠው የሚያምነውን ሰው ስላገኘ ነው እንጂ ገንዘብ የሚሰበስቡ ሰዎች ቤተክርስቲያን እንሰራለን የሚሉ ሰዎች፣ ገዳም እናሰራለን የሚሉ ሰዎች በርካታ ያሉ ሰዎች አሉ። ተሰሚነት በልጃችን በወንድማችን በእሸቱ የተገኘው ተሰሚነት በሀቀኝነት የተመሰረተ ያሰራነው ሰዎች ነው የምንመሰክረው እንጂ እንግዲህ በስማ በለውም አይደለም። በቦታው ላይ ቆሜ ተጀምሮ እስኪያልቅ ድረስ ያለውን ነገር ፕሮግራም ተከታትዬ እኔ በዋሽ ሰበካው ሙሉ አይዋሽም፣ ሰበካው ህንፃ ኮሚቴው አይዋሽም። ያ ሁሉ ተሰብስበን አልቀሳን መርቃን እግዚአብሔር አክብር የዘመናችን በዚህ ክፉ ዘመን የዘመናችን ሰማዕት ብለን አመስግነን ነው መርቀን ነው የሸኘን እንጂ ምንም የሰጠነው ነገር ስሙን እንደሌለ እንግዲህ ምስክሬ የሚሰራው የስላሴ ህንፃ ቤተክርስቲያን ነው። ጋይስት ዓለም ስላሴ ያውቃሉ። ወንድማችን አንዳንድ ሁኔታዎች እንሰማለን፣ ግን ዓለም የሚያወራውን ወሬ ሁሉ መልስ ተሰጥቶበት አያልቅም። እመኒ ዓለም ጸላክሙ አይምሩ ከመቀደመ ከይጠላም ዓለም ቢጠላችሁ አስቀድሞ እኔን ስለጠላኝ ምንም አይምሰላችሁ የተባለ ለሐዋርያት እንኳን ዓለማውያን ከሆን ዓለም የራሱ የሆነውን ነገር ይወዳል።
ዓለም የራሱ የሆነውን ያዳምቃል። ብዙ ቲፎዞ አለው፣ ብዙ የራሱ የሆነ ማዳመቂያ አለው። መንፈሳዊ ስትሆን ግን ዓለም ይጠላል። በመንፈሳዊነት ስትታወቅ ብዙ ፈተናዎች አሉ። እኛ የሐዋርያት ልጆች ነን። እኛ የሰማዕታት ልጆች ነን። እኛ የወላዲተ አምላክ ልጆች ነን። እኛ የቅዱሳን ልጆች ነን። ማንኛው ቅዱሳን ተመችቶት አልጋ በአልጋ ጊዜውን እንዲሁ ቤተክርስቲያን ለመስራት ማነው ተመችቶት እንዲሁ ገንዘብ ስላለው ብቻ ይሰራ? ማን ነው? ገንዘብ ቢኖርም ፈተናዎች አሉ። ስልጣን ቢኖርም ፈተናዎች አሉ። እውቀት ቢኖርም ፈተናዎች አሉ። ፈተናው ደግሞ የጸጋ ነው፣ የበረከት ነው። ያለ በረከት፣ ያለ ፈተና፣ ያለ ችግር ሀብተ እግዚአብሔርን፣ ጸጋ እግዚአብሔርን፣ ቅድስናን ማግኘት አይቻልም። ይሄ በረከት ነው። ይዝም የተመለከት በጣም ከበረከትም የበለጠ በረከት ነው እና በእውነት እኔ ስመለከት ብዙ ነገሮችን እንሰማለን። ሚዲያውም ያወራው ምን የሚለው ታራ ምን ሊያወራ ነበር? ዓለም እኮ ሁለት እኮ ነው እኮ መንፈሳዊ አለ፣ ስጋዊ አለ። ስጋውያን ይሄ ቤተክርስቲያን ሲሰራ አጋንንት ካልቀኑ፣ ካረሩ፣ ካልተቃጠሉ የቅዱስ ጊዮርጊስ የቅዱስ ገብርኤል ቤተክርስቲያን ሲሰራ እንዳይሰራ ሲከላከል የነበረው ርኩስ መንፈስ ቤተክርስቲያን ስትሰራ ይሄ ቅናት እንዴት ይቀራል? እና ወንድማችን እኔ እግዚአብሔር በሚያውቀው ሌላ ቦታ መናገር ትርፍ አልፈልግም። በእኔ በሀገረ ስብከቴ በተመደብኩበት ቦታ ባሰራሁት ቤተክርስቲያን ማን ረዳ ብባል ልጄ እሸቱ መለሰ ከሰራተኞቹ ከድርጅቱ ጋራ ሕፃኑ ልጅ ሳይቀር ባለቤቱ ሳይቀሩ በቦታው ላይ ተገኝተው በራሳቸው ገንዘብ መጥተው ይህንን ቤተክርስቲያን ቅድም እንዳልኩት 2,600,000 ዶላር ነው፣ ድርሃም አይደለም፣ ዶላር። ያ ከሆነ በኋላ ትንሽ እንኳን ያው በ4,000 በ5,000 በ6,000 የሚሆን ሽልማት እናደርግ አይፈቀድም። ይሄ ከድሆች ነው የተሰበሰበ ነው። ይሄ የተሰበሰበው ለቤተ ክርስቲያን ነው። ከቤተ ክርስቲያኖች ምንም ነገር ልናደርግበት አይገባም ብሎ እንደ አንድ ትልቅ ሐዋርያ የከለከለ እኔንም ያስቆመኝ እሱ ነው። ይሄ ምስክርነት ነው። ከዚህ የበለጠ ምስክርነት ቤተ ክርስቲያን ለልጆቿ አትሰጥም። በእንዲህ አይነቱ ሂደት ደግሞ መቼስ ሁላችንም ቤተክርስቲያን ስንሰራ ፈተናዎች ያጋጥሙናል። ለበረከት ያድርገው ብለን ነው የምንሄደው እንጂ ሌላ ነገር አይደለም። አሜን። እጅግ በጣም አመሰግናለሁ። በእውነት ይሄ ነው። እግዚአብሔር ያክብርልን። አሜን። እና የእኛ አባት ቀዳማዊ ጎርጎርዮስ የሚናገሩት ነገር አለና አንተ ዝም ብለህ ስራህን ስራ ነው። አንተ ዝም ብለህ ስራህን ስራ። ዓለም የሚሸነፈው በስራ ነው። ዓለም የሚሸነፈው በስራ እንጂ ዓለም ላወራው ሁሉ ማስተካከያ ወይ የበለጠ ብዙ ነገር ማውራት ይችላል ነው። ምን ችግር አለ? ዛሬ የወይ ፋብሪካ የበዛበት ነው። እኛ የምናውቀውን ስንናገር፣ እኛ ያደረግነውን አብረን የሰራነውን ስንናገር ይህንን ነገ ቀይሮ ብዙ ማውራት የሚችል ሰው ይኖራል። ይህንንም ራሱ እንደ ሌላ ነገር ቀይሮ እንዴት መብቱ ነው። እኔ መቼም የምኖረውም ለማተቤ ለክሬ ለሃይማኖቴ ነው። በሃይማኖት ያለውን ነገር መናገር ከኔ ይጠበቃል። እግዚአብሔር በረከቱን ጸጋውን ያድልልን። ሰማዕታት ጽርሐ ቅድስት ሥላሴ ያለው ታሪክ ወንድሞቼ የህንጻ ኮሚቴው ዋና ሰብሳቢ ኃላፊ መጋቢ ሀብታት የበለጠ ቢናገሩ፣ ነብዩ ቢናገሩ፣ እነ መኩልነ ኢትዮጵያ የበለጠ ቢናገሩ፣ እነ ልጄ መጋቢ ስብሐት ሊቀ ዲያቆን ወርቁ ቢናገሩ፣ ብዙዎቹ እዛ ላይ ቢናገሩ የበለጠ ያሳምሩታል። የበለጠና አንድ ሰው ብቻ ለሚናገሩ እዛ አካባቢ ያለው ሁሉ ህዝብ ቤተክርስቲያኑ እንዴት እንደተሰራ አብሮ እየተከታተለ ህዝብ ያሰራ፣ ህዝብ ያስጀምራል፣ ህዝብ ያስጠረታት ቤተክርስቲያን ናት። ለሚሰራው ሁሉ ህዝብ ጋራ ነው ቁመን እየሰራን ያለ ነው እንጂ
የአንድ ሰው የሁለት ሰው ምስክር ተሸፋፍኖ አይደለም። ህዝብ የሚያውቀው ታሪክ ነው። ህዝብ የሚያውቀው ታሪክ ነው። እኔ የምናገረው የበለጠ የአባቶችን በረከት እግዚአብሔር ያድርልን። አሜን። ማምላክ ወላዲተ አምላክ ይሄ በረከት ነው። እኛውን ትልቁ ችግራችን ትንሽ ነገር ስንነካ አንወጥም እንጂ ይሄ በራሱ ይሄ በረከት ነው። ትክክል። ይሄ ከዚህ የበለጠ በረከት ምን ትፈልጋለህ? ልክ ነው አባታችን። ታዲያ ገንዘቡ የምትፈልግማ ሌላ ቀርቶ እንኳን ትንሽ መሳፈያ ስለ አይሆን ማለት ነው። ሌላ የምትጠይቀኝ ካለ መልሳለሁ። ልጄ የቤተሰቦቹ የስም ዝርዝር ይዤ እስካሁን ድረስ በአባቶችም በራሴም ጸሎተ ለማርያም ስል የልጆቹን የሰራተኞቹን የሁላችሁንም በማስታወሻ ይዤ ሰላም ለኪ ስል ይህንን ሳል የቀረበት ጊዜ የለም። እግዚአብሔር ያክብርልኝ። በረከቱን ጸጋውን ያድልልን። አሜን። አምላክ አበው የቤተ ክርስቲያንን ፈተና እግዚአብሔር ያርቅልን። አሜን አሜን። ልጄ እግዚአብሔር ያክብርልን። በጣም ነው የማመሰግነው ብፁዕ አባታችን፣ በጣም እናመሰግናለን። ቡራኪው ይድረስልን። አሜን አሜን። ሰላም እደሩልኝ። አሜን። እሺ እሺ። እንግዲህ የተወደዳችሁ በጣም ከይቅርታ ጋር ነው መቼም ይሄን ነገር የምናደርገው፣ እናንተንም ይቅርታ እየጠየቅን ነው። ከዚህ በላይም አያስፈልግም ብዬ ነው የማስበው። ከዚህ በኋላ እያንዳንዱ ሰው እያስገቡ በስልክ ማውራት አያስፈልግም፣ በቂ ነው። አንድ ሊቀ ጳጳስ ከተናገረ ቅድም መምህር ዮሐንስ እንዳለው ዘግቶታል። በቃ አሁን ከአንድም ሁለት ሊቃነ ጳጳሳትን ያመጣንበት ምክንያት ምንድነው? ይሄ ሁሉ የሄድነው ለምንድን ነው? አሁን ዛሬ የተለቀቀ ቪዲዮ አለን። ጀርመን ሀገር ትልቅ ገዳም ሊገዛ ዛሬ የተለቀቀ ቪዲዮ አለን። ብዙ የምናስባቸው በጎ ስራዎች አሉ። ነገ በጎ ስራ ልንሰራ ስንል ጠላት ሰጪውን ልቡን እያደነደነ ያው እነሱ እኮ ለግላቸው ጥቅም ነው ተካፍለው ሊበሩ ነው በፐርሰንት ነው እያለ የሰጪውን ልብ ያጨልማል። ኔጌቲቭ ነገር 7 እጥፍ ኃይለኛ ነው ከፖዚቲቭ ነገር። ፖዚቲቭ ነገር ስንሰማ ምንም አይመስልም። ኔጌቲቭ ሲሆን ግን ትኩረት እንሰጣለን፣ አቴንሽናችን በጣም ይሳባል። ስለዚህ ነገ ለሚዘራውን ክርዳድ ባለፈውም ለተዘራውን ክርዳድ በቂ መልስ ነው ብለን እናስባለን። እስካሁን ድረስ የተወራው ነገር ከዚህ በኋላ እሳቸው እንዳሉት ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ግን ዝም ብለህ ስራህን ስራ ይላል። በእግዚአብሔር ቸርነት በድንግል ማርያም አማላጅነት እኛ ዝም ብለን ስራችንን እንሰራለን ብለን የምናምነው። ለዛ ነው ዶንኪ ቲዩብን ወደ ሜምበርሺፕ መውሰድ የፈለግነው ማለት ነው። ምን ማለት ነው? ለምሳሌ ኳታር ሄደናል፣ 14 ቀን ቆይተናል። ከነበረራው 20 ቀን ነው ቀድመን እዛ ሴታፕ ስንሰራ፣ ከዛ በኋላ 1 ቀን 2 ቀን ሀገሩን ሲያሳዩን ከጨረስን በኋላ 20 ቀን ማለት ነው። ስለዚህ 20 ቀን ለበጎ አድራጎት ስራ ስንሄድ የ40 ሰራተኛ ደሞዝ የ20 ቀን ደሞዝ አለ፣ የ20 ቀን ቤት ኪራይ አለ፣ እዚህ ቢሮ ኪራይ፣ የ20 ቀን መብራት፣ ውሃ፣ ኢንተርኔት አለ። እኛ እዛ ጋር ሄደን ከቤተ ክርስቲያን ገንዘብ ከዚህ በፊት አልተቀበልንም፣ ከዚህ በኋላ መቀበል አንፈልግም፣ መቀበልም የለብንም። ስለዚህ ሜምበሮች ካሉን አያሰጋንም ማለት ነው። ለ20 ቀን አይደለም ለወር ኑ ብንባል ብድግ ብለን ሻንጣችን ይዘን እንሄዳለን። ለምን? ደሞዝ የሚከፍለው ሜምበር ነው። ምን አስጨነቀ? ምን አገባን? ብር ስለሌለን የገፋናቸው ብዙ ስራዎች አሉ። በወቅቱ እኛ ብር ስለሌለን አይ ቆይ ከ3 ወር በኋላ ይሰራል፣ ከ6 ወር ለምን ብንሄድ ደሞዝ የለንም፣ ቤት ኪራይ የለንም ማለት ነውና ሎጂኩ ይሄ ነው። በቃ ሜምበር የሚለው ሐሳብ እኛ ነፃ ሆነን ትልልቅ ስራዎች በየወሩ ቢባል እንሰራለን። ያንዳንዱ ነገር ወደ ኋላ ሄዳችሁ ለማንኛውም ትውልድ ንቃ መልእክቴ ነው። አሁንም ደጋግሜ ከወንድማችን እሸቱ ጎን እንቁ። ሰላም፣ እግዚአብሔር ከሁላችሁ ጋር። ብንያም ሽታዬ ነኝ። ፍቅረ ኢየሱስ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ